አፓርትሜንት ቤት መግዛት ስታስቡ ዋጋው ምን ላይ ዲፔንድ እንደሚሆን ይመስላችኋል? አንዳንድ ቦታ ላይ በካሬ 150 ሺህ ሊሆን ይችላል። አንዳንድ ቦታ ላይ ደግሞ በካሬ 80 ሺህ 90 ሺህ ይሸጣል። አንዱ ዋጋው ዲፔንድ የሚሆነው ሎኬሽኑ ላይ ነው። ቦሌ የሚገኘው አፓርታማ እና ቱሉ ዲምቱ የሚገኘው አፓርታማ ዋጋው በምንም አይነት መንገድ ሊሆን አይችልም። ስለዚህ ሎኬሽን ማተር ያደርጋል ማለት ነው። ሁለተኛ ደግሞ አፓርታማው ሴሚ ፊኒሽድ እና ፉሊ ፊኒሽድ መሆኑ ማተር ያደርጋል። ፉሊ ፊኒሽድ ሲሆን ዋጋው ከፍላል። ሴሚ ፊኒሽድ ሲሆን ደግሞ ዋጋው ትንሽ ረከስ ስላል ማለት ነው። ዛሬ ይዤላችሁ የመጣሁት መረጃ ደግሞ እየኖራችሁበት እስከ 10 ዓመት የምትከፍሉት አፓርታማ ነው ማለት ነው። እንግዲህ ሞር ሪል ስቴት ይባላል ድርጅቱ። አየር ጤና አደባባይ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ እየገነባ ይገኛል። እዚህ ከጀርባ እንደምታዩት ከአየር ጤና ታክሲ ተርሚናል ወይ ደግሞ ከሰለግት ኮሌጅ አንድ 40 ሜትር ከፍ ብሎ ነው የሚገኘው ሳይቱ። አየር ጤና አደባባይ አስፋልት ዳር ላይ ነው የሚገኘው። አሁን ላይ ሱቆችን ቤቶችም እየሸጥን ነው የምንገኘው። ከግራውንድ ጀምሮ እስከ አራተኛ ፎቅ ሱቆች ታገኛላችሁ። ቤቶችም ደግሞ ከዝቅተኛ ፍሎር ጀምሮ ታገኛላችሁ። ሎኬሽኑ በጣም አሪፍ ሎኬሽን ላይ ነው የሚገኘው። እዚህ እንደምታዩት አስፋልት ዳር ነው። ወደ ውስጥ ገባ ያለ አይደለም። አካባቢው ላይ የሃይማኖት ተቋማት፣ ሱፐርማርኬቶች፣ የንግድ ማዕከላት፣ ትምህርት ቤቶች ይገኛሉ። እዚህ ሳይቱ ፊት ለፊትም የአየር ጤና ትምህርት ቤት ይገኛል። ከሳይቱ ጀርባም ደግሞ የግል ትምህርት ቤቶች ይገኛሉ ማለት ነው። ከሳይቱም ተነስታችሁ ከትራንስፖርቴሽን አንጻር ስናይ ወደ የትኛውም ሰፈር ለመሄድ በጣም ምቹ ነው። ወደ ቦሌ፣ ወደ በርካቶ ለመሄድ በጣም ምቹ ነው። ከሳይቱ ቀጥታ ወደ ታች የሚወስደው መንገድ ወደ ጀሞ፣ ወደ ለቡ፣ ወደ ጋርመንት፣ ወደ ቃሊቲ የሚወስድ መንገድ ነው ማለት ነው። ከሳይቱ ወደዚህ ደግሞ ወደ ብስራተ ገብርኤል እና ወደ ሜክሲኮ የሚወስዳችሁ መንገድ ነው። አሪፍ ሎኬሽን ላይ ነው የሚገኘው ሳይቱ። ከሳይቱ ደግሞ ቀጥ ብላችሁ ወደ ላይ ከወጣችሁ ወደ ለምባንክ፣ ወደ ቤተል እንዲሁም ወደ አሸዋ ሜዳ የሚወስዳችሁ መንገድ ይሆናል ማለት ነው። ስለዚህ ከሎኬሽን አንጻር መሀል ከተማ ነው፣ አስፋልት ዳር ላይ ነው የሚገኘው። ለሱቅም ለቤትም በጣም የሚመች ቦታ ነው ማለት ነው። ወደ ፕራይስ እና አከፋፈላችን ስንሄድ ደግሞ በጣም አፎርደብል በሆነ ፕራይስ እየሸጥን ነው የምንገኘው። በካሬ 73900 ብር ብቻ ነው። ይህ ዋጋ ግን ለ30 ቤቶች ብቻ የወጣ የቅናሽ ዋጋ ነው። ልክ 30 ቤት ሽጥን ስንጨርስ ዋጋ የምንጨምር ይሆናል ማለት ነው። እዚህ ቪዲዮ ላይ እንደምታዩትም ግንባታ ፕሮግሬሱ አንዱ ብሎክ 8ኛ ፎቅ ደርሷል። ቀጣይ ደግሞ 2 ብሎኮች ከጀርባ እየተሰሩ ይገኛሉ ማለት ነው። አጠቃላይ ግቢ ውስጥ የሚገኙ 5 ብሎኮች ናቸው። 5ቱ ብሎኮች ከሚያርፉበት መሬት ውጭ ቀሪ 4000 ካሬው ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ይሆናል ማለት ነው። ግቢው ሲንግል አፓርታማ አይደለም፣ ኮምፓውንድ ግቢ ነው ወይ ደግሞ የመኖሪያ መንደር ነው ማለት ነው። 5 ብሎኮችን በውስጡ የያዘ እንዲሁም ወደ 4000 ካሬ የሚሆን ግሪን ኤሪያ በውስጡ የያዘ ኮምፓውንድ አፓርታማ ነው። ሲንግል አፓርታማ ሲሆን አንድ ህንፃ ለብቻ አንድ ቦታ ላይ የቆመ ነው። ምንም ግቢ አታገኙም ማለት ነው። ይሄኛው ግን ኮምፓውንድ አፓርታማ ነው። አንድ ቤት ለሚገዛ ለሁሉም ሰው አሳይንድ ፓርኪንግ ይሰጣል። እንዲሁም ግቢ ውስጥ መዋኛ ገንዳ፣ ባስኬትቦል መጫወቻ፣ የልጆች መጫወቻ ስላለ ከልጆቻችሁ ጋር እዚሁ መዝናናት ትችላላችሁ። የተለያየ ነገር ለመግዛትም ሱቆች ግቢ ውስጥ ይገኛሉ። ጂም ቤቶች፣ ሱቆች፣ የተለያየ የንግድ ቦታዎች ግቢ ውስጥ ይገኛሉ ማለት ነው። አሁን እኛ የቆምንበት ፎቅ ላይ ከግራውንድ ጀምሮ እስከ 4ኛ ሱቅ ስለሚሆን ሱቅም እዚሁ ታገኛላችሁ ማለት ነው። ፕራይሳችን በጣም አፎርደብል ነው። ቅድም እንዳልኳችሁ በካሬ 73900 ብር ብቻ ነው። በጣም ርካሽ ነው። እውነት ለመናገር ከሌሎች ሪል ስቴት አንጻር ስታይ በካሬ 73900 ብር ማለት በጣም ርካሽ ነው። 100% ወይም አሁን መክፈል አይጠበቅባችሁ። 8% ወይ ደግሞ 10% ቅድመ ክፍያ ብቻ ከፍላችሁ አግሪመንት መውሰድ ትችላላችሁ። ከዛ በኋላ አከፋፈላችን ደግሞ ፕሮግሬስ ቤዝድ ነው። ሪል ስቴት ላይ ሁለት አይነት አከፋፈል አለ። አንዱ ታይም ቤዝድ ነው። ሁለተኛው ደግሞ ፕሮግሬስ ቤዝድ ነው። ታይም ቤዝድ ከሆነ ግንባታው ቢገነባም ባይገነባም ትከፍላላችሁ በተባለ ጊዜ ማለት ነው። የኛ ግን አሪፉ ነው፣ ፕሮግሬስ ቤዝድ ነው። የግንባታውን ሂደት እያያችሁ 2 ፍሎር 3 ፍሎር ወደ ላይ እየጨመረ ሲሄድ እናንተም 8% እየከፈላችሁ ቤቱን እስክትረከቡ 100%ን ትከፍላላችሁ ማለት ነው። የባንክ እድል መጠቀም ለምትፈልጉ ደግሞ ድርጅቱ በራሱ የባንክ እድል ያመቻቻል። 50%ን ቤቱን እስክትረከቡ 50%ን ብቻ ከፍላችሁ ቀሪ 50%ን ከወለድ ነፃ በሆነ ካፈል እስከ 10 ዓመት መክፈል ትችላላችሁ። ቤቱ ውስጥ እየኖራችሁበት ወይ ደግሞ ቤቱን አከራይታችሁ 50%ን እስከ 10 ዓመት መክፈል ትችላላችሁ ማለት ነው። ይሄም ለእናንተ ለገዢዎቹ በጣም ጥሩ እድል ነው ማለት ነው። ባንኩን ድርጅቱ በራሱ ነው የሚያመቻቸው። ከእናንተ ምንም ማመቻቸት አይጠበቅባችሁም። ሶስተኛ ደግሞ የዲስካውንት አማራጭ ነው። 100% ከሆኑ መክፈል ለሚችል ደንበኛ እስከ 30% ቅናሽ እናደርጋለን።
50% ዳውን ፔመንት ለሚከፍል ደንበኛ እስከ 12% ቅናሽ እናደርጋለን። 25% ቅድመ ክፍያ ለሚከፍል ደንበኛ ደግሞ እስከ 5% ቅናሽ እናደርጋለን። ይሄ ቅናሽም ቀላል የሚባል አይደለም። እስከ 2 ሚሊዮን እስከ 3 ሚሊዮን የሚደርስ ነው። ለምሳሌ የ8 ሚሊዮን ቤት ለምሳሌ የ10 ሚሊዮን ቤት ከኛ ዛሬ ብትገዙ 100% ለሚከፍል ደንበኛ 30% ቅናሽ አድርገን በ70% ብቻ የቤት ባለቤት ትሆናላችሁ ማለት ነው። 30%ቱን ውብ እናደርጋለን። 70%ቱ ማለት 10 ሚሊዮን ላይ ወደ 7 ሚሊዮን ብቻ ከፍላችሁ የቤት ባለቤት መሆን ትችላላችሁ ማለት ነው። ቀላል የሚባል አይደለም። 50-25%ም ለሚከፍሉ ደንበኞችን ቅናሽ እናደርጋለን ማለት ነው። እንግዲህ መረጃው ይሄንን ይመስላል። ሳይቱ አሪፍ ቦታ ላይ ነው የሚገኘው። አከፋፈላችንም በጣም አሪፍ ነው። እየተገነባ የሚገኘው ቤትም ደግሞ በጣም ለግዠሪ የሚባል ቤት ነው ማለት ነው። በየፍሎሩ ጋርቤጅ ሹተር ገጠማ፣ ስታንድ ባይ ጀነሬተር አለው። የከርሰ ምድር ውሃ ኦልሬዲ ተቆፍሯል። ኮምፓውንድ ግቢ ነው። በዛ ላይ የመዋኛ ገንዳ፣ ባስኬትቦል መጫወቻ፣ የልጆች መጫወቻ አለው። በፍሎሩ መጨረሻ ላይ ደግሞ ቴራስ ይኖረዋል ማለት ነው። አንድ ቤት ለሚገዛ ለሁሉም ሰው አንዳንድ ፓርኪንግ እንሰጣለን። ይህን እድል እንድትጠቀሙ አበረታታችኋለሁ። ስልካችን እዚህ ጽፈናል። ቀጥታ ደውላችሁ እኔን ማግኘት ትችላላችሁ። እኔ የድርጅቱ የሽያጭ ሰራተኛ ነኝ። ቀጥታ ደውላችሁ እኔን ማግኘት ትችላላችሁ። ውጭ ሀገር ያላችሁ በዋትስአፕ እና በቴሌግራም እኛን ኮንታክት ማድረግ ትችላላችሁ። ሰላም ሁኑ ጋይስ።